ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። በራያ ግንባር በከባድ መሳሪያ የታገዘ ውጊያ ተደረገ። በራያ ግንባር በዋጃና በአላማጣ አቅጣጫዎች በከባድ መሳሪያ የታገዘ ውጊያ መደረጉን ከስፍራው የወጡ መረጃዎች አመላክተዋል። ህወሓት በአካባቢው ቀድሞ ትንኮሳ የፈጸመ ሲሆን ከመከላከያ ሰራዊት በኩል በተፈጸመ የከባድ መሳሪያ ድብደባም መደቆሱ ተሰምቷል። ታደምጡታላችሁ። ጀነራል አበባው ታደሰም ከግንባር መልእክት ልከዋል። ህወሓት ዳግም ጦርነት እየጫረ መሆኑን ተከትሎ ከአፈር ይደባለቁት ወደ ሰሜን ግንባር የተጓዙት ምክትል ኢታማዦር ሹሙም አትጠራጠሩ ህወሓትን እናጠፋዋለን ብለዋል። በመረጃችን ይዘናል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደን ገለል በማድረግ ደብረ ጽዮን ገብረ ሚካኤልን የሾመ ህወሓት እኔ ሰላም ነው የምፈልገው በማለት የተሳለቀ ነው። ቡድኑ የኢትዮጵያ የውጭ ጉዳይ ሚኒስቴር ፓርቲው ከሱዳን መንግስት ጋር በመተባበር ቀጠናው ለማተራመስ እየሰራ ነው ሲል የወጣውን መግለጫ መሰረተ ቢስ ኃላፊነት የጎደለውና የሐሰት መረጃ ስርጭት አካል ነው ሲል ዛሬ በወጣው ይፋዊ መግለጫ ውድቅ አድርጓል። እናስደምጣችኋለን። በእሸቱ መለሰ ጉዳይ መንግስት ጥብቅ መግለጫ ሰጥቷል። ለመሆኑ መንግስት በኮሜዲያን እሸቱ ላይ ያወጣው መግለጫ ምንድን ነው? የምትሰሙት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። በራያ ግንባር በዋጃና በአላማጣ አቅጣጫዎች በከባድ መሳሪያ የታገዘ ውጊያ መደረጉን ከስፍራው የወጡ መረጃዎች አመላክተዋል። ህወሓት በአካባቢው ቀድሞ ትንኮሳ እየፈጸመ ሲሆን ከመከላከያ ሰራዊት በኩል በተፈጸመ የከባድ መሳሪያ ድብደባ መደቆሱ ተሰምቷል። ጥቃቱ ከቆቦ አቅጣጫ ወደ ተለያዩ የገጠር ቀበሌዎች ያነጣጠረ ሲሆን በተለይም በአላማጣ ወረዳ ጥሙጋ ጣቢያም ኮብ ቀረንሳ በተባለ ስፍራ ባረፉ 5 የመድፍ ጥይቶች ህወሓት ጦር መደምሰሱ ታውቋል። በአሁኑ ወቅት በዋጃና በአላማጣ ከተሞች የትግራይ ኃይሎች የሚገኙ ሲሆን በጎንና በጎን ባሉ የገጠር ቀበሌዎች ደግሞ የፋኖ ታጣቂዎች እንደሚንቀሳቀሱ ይነገራል። ህወሓት በተለያዩ አካባቢዎች ዳግም ጦርነት ለመለኮስ እየተንቀሳቀሰ ሲሆን ኢትዮጵያ መከላከያ ሰራዊትም ቡድኑን ዋጋውን ለመስጠት በተጠንቀቅ ቆሟል። ከዚሁ ጋር በተያያዘም ጀነራል አበባው ታደሰም ከግንባር መልእክት ልከዋል። ህወሓት ዳግም ጦርነት እየጫረ መሆኑን ተከትሎ ከአፈር ሊደባለቁት ወደ ሰሜን ግንባር የተጓዙት ምክትል ኢታማዦር ሹሙም አትጠራጠሩ ህወሓትን እናጠፋዋለን ብለዋል። በፌዴራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ባየለበት በዚህ ወቅት ጀነራሉ የሰራዊቱን የግዳጅ ዝግጁነት ለመመልከትና ዘመቻውን በበላይነት ስለመመልከት በሰሜን ምዕራብ እዝ ተገኝተዋል። ጀነራሉ በግንባር የሚገኙ የሰሜን ምዕራብ እዝ የጦር ክፍሎችን ወታደራዊ አካላዊና ስነ ልቦናዊ ዝግጁነት ተዘዋውሮት ከተመለከቱ በኋላም እዙ ከታሪካዊ ጠላቶቻችን የሚሆን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችለው የዝግጁነት ደረጃ ላይ ይገኛል ብለዋል። ጀነራሉ በዚህ ንግግራቸው ቀጥለውም የሰሜን ምዕራብ እዝን የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ በማለት አሞካሽተውታል። ጀነራል አበባው ታደሰም ከሰራዊቱ ጋር በነበራቸው ቆይታ ኢትዮጵያና ተቋሙ ይኮሩባቸዋል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መልእክት ለሰራዊቱ አድርሰዋል። ለመላ ኢትዮጵያውያን አትጠራጠሩ፣ ህወሓትን እናሸንፈዋለን፣ ዳግም እንዳይነሳ አድርገን እንቀብረዋለን ሲሉ መልእክት አስተላልፈዋል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደን ገለል በማድረግ ደብረ ጽዮን ገብረ ሚካኤልን የሾመው ህወሓት እኔ ሰላም ነው የምፈልገው በማለት እየተሳለቀ ነው። ቡድኑ የኢትዮጵያ የውጭ ጉዳይ ሚኒስቴር ፓርቲው ከሱዳን መንግስት ጋር በመተባበር ቀጠናው ለማተራመስ እየሰራ ነው ሲል የወጣውን መግለጫ መሰረተ ቢስ ኃላፊነት የጎደለውና የሐሰት መረጃ ስርጭት አካል ነው ሲል ዛሬ ባወጣው ይፋዊ መግለጫ ውድቅ አድርጓል። ድርጅቱ ለውጭ ጉዳይ ሚኒስቴር በሰጠው ምላሽ ቀጠናው መረጋጋት በሚሻበት በአሁኑ ወቅት እንዲህ ያሉ ውንጀላዎች ውጥረትን ከማባባስ ባለፈም እውነተኛ የሰላም ውጥረቶችን የሚያደናቅፉ ናቸው ብሏል። ህወሓት ቀጠናዊ መረጋጋትን ከሚያደፈርስ ማንኛውም ድርጊት ነጻ መሆኑን አረጋግጧል። በትግራይ ክልል ተከስቶ በነበረው ከፍተኛ የጦርነት ጊዜ የሱዳን ህዝብና መንግስት ለተፈናቀሉ የትግራይ ተወላጆች ሰብአዊ እርዳታና መጠለያ መስጠታቸውን ያስታወሰው መግለጫው ይህንን ሰብአዊ ድርጊት አዛብቶ ለፖለቲካ ትርፍ መዋል ተገቢ አለመሆኑን አስገንዝቧል። የትግራይ ህዝብ የፕሪቶሪያውን የግጭት ማቆም ስምምነት ሙሉና ሳማኝ ትግበራ በትዕግስት እየጠበቀ መሆኑን የጠቁመው ህወሓት በተለይም የተፈናቀሉ ዜጎችን በሰላማዊ በፍቃደኝነትና በክብር ወደ ቀያቸው የመመለስ ሂደት ላይ ትኩረት መደረጉን አመላክቷል። በምዕራብ ትግራይ የሚገኙትን ጨምሮ የድርጅቱ ኃይሎች የተፈናቃዮች ምላሽ በሰላማዊና ደህንነቱ
በተጠበቀ ሁኔታ እንዲከናወን የበኩላቸውን ሚና ለመጫወት ቁርጠኛ መሆናቸውንም አክሏል። በተጨማሪም ኢትዮጵያንና ቀጠናውን ዳግም ወደ ጦርነት ሊያስገቡ የሚችሉትን ኮሶች፣ የውጭ ጣልቃ ገብነቶችና አጋጣሚውን ጠባቂ የፖለቲካ አስተላለፎች በእጅጉ እንደሚያሳስቡት ፓርቲው ገልጿል። እነዚህ አጭር እይታ ያላቸው ስሌቶች ከጎረቤት ሀገራት ጋር ያለውን ግንኙነት ከማሻከር ባለፈ ለሀገሪቱ የረጅም ጊዜ ሰላም አደጋ መሆናቸውን አስጠንቅቋል። የትግራይ ህዝብ ለሰላም ሲል እጅግ ከፍተኛ ዋጋ መክፈሉን ያነሳው ህወሓት ያለምንም ቅድመ ሁኔታ ሁሉን አሳታፊና አሳማኝ በሆነ የውይይት መድረክ ላይ ለመሳተፍ ዝግጁ መሆኑን አረጋግጧል። የሚመለከታቸው አካላትና ዓለም አቀፉ ማህበረሰብ ቀስቃሽ ትርክቶችን በማውገዝ ተጠያቂነትን በማስፈንና የስምምነቱን ሙሉ ትግበራ በመደገፍ የበኩላቸው እንዲወጡ ጥሪ አቅርቧል። ዘላቂ ሰላም ሊረጋገጥ የሚችለው በውይይትና በኃላፊነት ስሜት እንጂ በፕሮፓጋንዳና ግጭትን በማባባስ አለመሆኑን መግለጫው በአጽንኦት አስምሮበታል። ነገር ግን ቡድኑ በጎን የጦርነት ነጋሪት እየደለቀም በአደባባይ የሰላም አርበኛ ቢመስልም እውነተኛ ፍላጎቱ በግልጽ ይታወቃል። በትግራይ መንግስታዊ ስልጣንን በኃይል የያዘው ቡድን የትግራይ ግዛታዊ አንድነት ማስከበር ቀዳሚ አጀንዳዬ ነው ማለቱንም ምንጮች እየተናገሩ ነው። ቡድኑ ክረምት ከመግባቱ በፊት ከአማራ ክልል ጋር የሚወዛገቡበትና አሁን ላይ በአማራ ክልል የተያዙትን አካባቢዎች በኃይል ለመያዝና ከሰሜን ኢትዮጵያ ጦርነት በፊት የነበረውን የአካባቢ አስተዳደር ለመመለስ ማቀዱን ምንጮች ለኦኤምኤን ተናግረዋል። በተለይ ወልቃይት ጠገዴ፣ ጠለምትና አካባቢዎቹን መያዝ ለትግራይ ህልውና እጅግ አስፈላጊ እንደሆነ ቡድኑ አጽንኦት ሰጥቶ መወያየቱንም ገልጿል። የአማራ ክልል አካባቢዎቹ ርስቶቼ ናቸው ይላል። ከተቆጣጠራቸው አካባቢዎች ላይም የትግራይ ኃይሎችን ጥቃት ለመመከት የተከዜ ስብ የሚል ኃይል አደራጅቶ እየጠበቀ መሆኑን የአካባቢ ምንጮች ተናግረዋል። በቀጣይ መረጃችን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ህጋዊ እውቅናና ፍቃድ ሳይኖራቸው በሰው ሰራሽ አስተውሎት ወይም ኤአይ ዙሪያም ስልጠና እንሰጣለን በሚሉ ግለሰቦችና ድርጅቶች ላይም ጥብቅ ማስጠንቀቂያ አስተላለፈ። ማስጠንቀቂያው ኢላማ ካደረጋቸው መካከል ኮሜዲያን እሸቱ መለሰን የመሳሰሉ ታዋቂ ግለሰቦች ይገኙበታል። የተቋሙ የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዞሬ በሰጡት መግለጫ ተቋሙ እስካሁን ድረስ ለማንኛውም የግል ድርጅትም ሆነ ግለሰብ በዘርፉ የማሰልጠን ፍቃድ አለመስጠቱን አረጋግጠዋል። ዳይሬክተሩ አክለውም በአዋጅ ቁጥር 510/2014 በተሰጠው ስልጣን መሰረት በዘርፉ ማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ብቸኛም ተልዕኮ የኢንስቲትዩቱ መሆኑን አስታውቋል። ይህንን አስገዳጅ መመሪያ ጥሶ ስልጠና ሲሰጥ የተገኘ ማንኛውም አካል በአዋጁ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። ተቋማዊ ፍቃድ ሳይኖራቸውና የአገሪቱን የኤአይ ፖሊሲና ስትራቴጂ ሳይረዱ የሚደረጉ የማሰልጠን ሙከሮች ሙሉ በሙሉ ከእውቅና ውጭ መሆናቸውን የገለጸው ተቋሙ ህብረተሰቡ ራሱን ከአደናጋሪ ግለሰቦችን ይጠብቅና ለአላስፈላጊ ወጪዎች እንዳይዳረግም ጥሪ አቅርበዋል። ማናቸውም ዜጋ ከዘርፉ ጋር የተያዙ ጉዳዮችን ማከናወን የሚችለው ከኢንስቲትዩቱ ጋር በመቀናጀት ብቻ መሆኑን ያመላከተው ይኸው መግለጫም ያለውን ክፍተት ለመሙላት ከቀጣይ ዓመት ጀምሮ የሰው ሰራሽ አስተውሎት ስልጠና በዩኒቨርሲቲ ደረጃ መሰጠት እንደሚጀምር ጠቁሟል። የወንጀል ተጠያቂነትን ለማስቀረት ማንኛውም ስልጠና ከመጀመሩ በፊት ህጋዊ ፈቃድ ማግኘት ግዴታ መሆኑን ኢንስቲትዩቱ በድጋሚ ቢያስገነዝብም እነ ኮሜዲያን እሸቱ መለሰን ጨምሮ ሌሎች ግለሰቦች የኤአይ ስልጠና እንሰጣለን የሚለውን ማስታወቂያቸውን አሁንም ሳይገቱ መቀጠላቸው ታውቋል። ኢንስቲትዩቱም ህብረተሰቡን ከማጭበርበር ለመጠበቅ መሞከሩ የሚበረታታ ነው። ቴክኖሎጂው አዲስ በመሆኑ በርካታ ሰዎች በኤአይ በአጭር ጊዜ ከበርቴ መሆን ይቻላል በሚሉ አሳሳች ማስታወቂያዎች ገንዘባቸውን ሊበዘበዙ ይችላሉ ሲሉ አስተያየታቸውን ለዛበሻ የሰጡ የዘርፉ ባለሙያ፣ ይሁን እንጂ ኢንስቲትዩቱ ስልጠና የመስጠት ተልዕኮ የኔ ብቻ ነው ማለቱ በአንደኛው ክፍለ ዘመን የማይሰራ የእውቀት ሞኖፖል ነው ተብሏል። ኤአይ ዓለም አቀፋዊና ክፍት በሆነበት ዘመን እውቀትን በአንድ የመንግስት ተቋም ስር መቆለፍ የቴክኖሎጂ ሽግግርን ያቀጭጫል እንጂ አያሳድግም ይላሉ። መንግስት ይህንን ህጋዊ ማስጠንቀቂያ ቢያወጣም የኤአይ አሰልጣኞች በማህበራዊ ሚዲያ ገጾቻቸው ላይ ሰልጣኞችን መመልመላቸውን አላቆሙም። በቀጣይ መረጃችን ዋሽንግተንና ቴሄራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ኢራን በአሜሪካ የቀረበው የድርድር እቅድ አሁንም እየታሰበበት መሆኑን ገልጻለች። የአሜሪካው የዜና ምንጭ አክሲዮስ ረቡዕ ዕለት በወጣው ዘገባ ዋይት ሀውስ 14 ነጥቦችን የያዘ የመግባቢያ ስምምነት ከኢራን ጋር ሊፈረም ይችላል የሚል እምነት እንዳለው አስነብቦ ነበረ። አንድ ከፍተኛ የኢራን ፓርላማ አባል ጉዳዩን ምኞት ሲሉ አጣጥለውት የነበረ ቢሆንም የውጭ ጉዳይ ሚኒስቴር ቃል አቀባይ ግን ቴሄራን በአሜሪካ የስምምነት እቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታስታውቅ ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ የአሜሪካ የውሳኔ ሀሳብ አሁንም በኢራን እየተገመገመ ነው፣ እንደተጠናቀቀ አስተያየቷን ለፓኪስታን ወገን ታስታውቃለች ሲል ኢስና ለተሰኘው ለኢራን ተማሪዎች የዜና ወኪል አስረድቷል። የፓኪስታን የውጭ ጉዳይ ሚኒስቴር በበኩሉ
በበኩላቸው አገራቸው ይህንን የተኩስ አቁም ወደ ዘላቂ ጦርነት ማቆሚያ ለመቀየር እየጣራች መሆኑን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ደግሞ አሜሪካ ባለፉት 24 ሰዓታት ውስጥ ከኢራን ጋር እጅግ ጥሩ ንግግር አድርጋለች ሲሉ ስምምነት ላይ ሊደረስ እንደሚችልም ጠቁመዋል። የአክሲዮስ ዘገባ እንደሚያሳየው ባለ አንድ ገጹ የመግባቢያ ስምምነት በዝርዝር ለሚካሄደው የኒውክሌር ድርድር በማዕቀፍነት የሚያገለግሉ 14 ነጥቦችንም ይዟል። ከስምምነት ነጥቦቹ መካከል ኢራን ኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ፣ ማዕቀቦችን ስለማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነጻ ጉዞን መመለስ የሚሉት ይገኙበታል። በዘገባው የተጠቀሱ ሁለት ስለ ጉዳዩ ቅርበት ያላቸው ሰዎች እንደተናገሩትም ኋላ የሚደረሰው የመጨረሻ ስምምነት የሚመሰረተው በዚህ እቅድ ውስጥ በተካተቱት ነጥቦች ላይ ነው ብለዋል። ሮይተርስ የዜና ወኪልን ባወጣው ዘገባ ይህንኑ ቢያረጋግጥም እስካሁን ድረስ የስምምነቱ ነጥቦች ለሕዝብ ይፋ አልሆኑም። በኤክስ ገጻቸው አክሲዮስ ስለወጣው ዘገባ ምላሽ የሰጡት የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ረዛኔ አሜሪካውያን ፊት ለፊት በሚደረግ ድርድር ያላገኙት ነገር እየተሸነፉ ባሉበት ጦርነት አያገኙትም ብለዋል። ኢራን ጣቷ ቃታው ላይ እንደሆነና ዝግጁ መሆኗን የተናገሩት ረዛኒም አሜሪካ እጅ ሰጥታ አቋሟ ፈቀቅ የማትል ከሆነ ቴህራን ከባድና ጸጸት የሚያወጣ ምላሽ እንደምትሰጥም አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕም አሜሪካ እርምጃ መውሰድ እንደምትጀምር ስተዋል። ትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ኢራን ስምምነት ላይ ካልደረሰች ድብደባው ይጀመራል፣ በሚያሳዝን ሁኔታም ከበፊቱ የበለጠ ከፍተኛ ደረጃና ክብደት ይኖረዋል ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።